ስማ አንተ ሁለት የእባብ ልጅ ስማ፣ የማሞ ልጅ ሊሊሾ ከካናዳ ድጋሚ መታለች። ሊሊሾ መጣች እንዴ አባይ? ባል ፍለጋ መታለች። አሁን እዚህ ቤት እየመጣች ነው። እኔ አበስላታለሁ። ከሁለት አንድ መርጣ ትወስዳለች። እዛ ትገባለህ። እንዳትወጣ ፕሊስ፣ በእናትህ እንደባለፈው እንዳታዋርድ። ችግር የለውም። እንደ ሊሾ እንዴት ነው? እንዴት ነው ባሽዬ? እንዴት ነው? አንቺ እንዴት ነው ያማረብሽ? በስመ አብ። ኧረ ሊሊሾ ተይገደ ውበት ቀንሽ። እንደዚህ ደስ አይልም። ይህን ጨዋታውትን እኮ ነው የምወደው። ባሽ ይረፍ ረፍ። መጣች። ማሞ እኮ ነግሮኝ ያው ባል ፍለጋ እንደመጣሽ። ምን እዚህ ወንድ ጠፋኩ። ትንሽ የኔ ልጆች ደግሞ አሉና ያው አንዱ ያውና ፊቱ ትንሽ የድሮ ማሞ ደንቆሮ የሚባለውን ጫማ ነው የሚመስለው። ልቡ ንጹህ ነው፣ እንደኔ ነው። እስቲ መስፈርቶችሽን ትንሽ ብትነግሪኝ ሊሊሾ። ምን አይነት ወንድ ነው አንቺ የምትፈልጊው? ምግብ መስራት የሚችል በተለይ የሀበሻ ምግቦች መስራት ቢችል። ወጥ የሚችል። አባይ መከለሽ ቤቱ ጋር ነው ያደረግከው? ትንሽ ዱለቷ ደርሳለች። ዶሮዋ ነች የምትቀረው ትንሽ። ሊሊሾ እጄንማ ሳሳቀምሽ አትሄጂም። እጄን ቀምሰሽ ነው የምትሄጂው። ሌላስ? ሌላ ምን አይነት መስፈርት? ሌላ ደግሞ ባሽዬ ቤተሰቡ የሚያከብር ቤተሰቡ የሚረዳ ቢሆን ደስ ይለኛል። ቤተሰቡ የሚረዳ አባዬ በእግዚአብሔር እምቢ እንዳትለኝ። ምንድን ነው? ተነስ ገላልጠ ውሃው ሞቋል። ተነስ አባዬ። ሳምንት አለፈ እኮ ወደ ሌላ ነገር እንዳይቀየርብህ የኔ ጌታ። ምን አፍራ ነው ሊሊሾ? ችግር የለውም ና አልጠብህ ይኖርሻል። ሌላ መስፈርት ሊሊሾ? ሌላ ደግሞ ለሴቶችና ለህፃናት ልዩ ቦታ ያለው ክብር ያለው ቢሆን ደስ ይለኛል። ሴቶችና ህፃናት ቢሮ ነው። ጤና ይስጥልኝ። በግሌ ለመርዳት ብዬ ያው ወደ 123 ሺህ ብር አካባቢ ገቢ አድርጌ ነበረ እና ከእናንተ ያው አንድ ልጅ ወስጄ ለቁም ነገር ማብቃት ፈልጋለሁ። እንዴት ዋላችሁ ባሻ? ያድ መጣ እንዴ? ማሞ መጣ እንዴ? አጋጣሚ ሊሊሾም እዚህ ናት እኮ። ናግባ አንተ ግማታ። ይኸው ሳልጨርስልህ አባቷ መጣ። እኔ ይሄ ሁሉ ልፋት ለዚቻችን ህይወት ነው። ምን ነው ሊሊሾ? አይዞሽ ሊሊሾ፣ ህይወት አጭር ናት። እኔ ጋር ግን ረጅም ነገር አለ። ረጅም ነገር አለ። አንተ እባብ እንዳዋረድከኝ ምን አለ አንተን ከሞልድ ሲግማ በሆን ይሻለኝ ነበር። አንተን ከሞልድ አንተ እባብ። ምን አይነት ቀን ነው ዛሬ? አባዬ ዛሬ ለምን አንፍታታም? ማሲንቆ ቤት ለምን አንሄድ? ና እስቲ። ኧረ ኬፍ ፍለል ነው እንዴ? ና እሳቴ እንዴ ጸድ ያሰበ አረ ይኬድለት በቃ እዛ የምናውቃት ጋር ዘሌ ጋር ይኬድለት። አባዬ እንዴት አየሁ ቦታው? ጸዴ ነዋ። ቆንጆ ቦታ ነው። ቆንጆ። እሺ ምን ልታዘዝ? ውሃ አምጣልኝ። የምን ውሃ ነው? በዛሬ ቀን የምን ውሃ ነው? 3 ጠጅ አምጣልኝ። አባዬ ከባህር ይወጣል ቆንጆ አሳ። ምን ነው ዘልዬ ላይ አይንህን ጣልክሳ? ምንድን ነው ታውቃላችሁ? ምንድን ነው? ቶ አባዬ ቶ ዝም ብሎ ነው ባህሏን ምናምን ነው የሚለው። ቶ ግጥም ያደግኩበት ለመልስለት እንዴ? ኧረ ቶ አባዬ ቶ እኔ ፊክስ አደርገዋለሁ። ተቀበል። እዚህም ዱብ እዚያም ዱብ ያዳጠሽ ይመስል እኔ እንደ ህመምሽ አስተኛሻለሁ ስል ምን አባ ነው? እንቅልፏን ነው። ኧረ ምንም እንቅልፍ ነው። ተቀበል። ሞተልሃለሁ አላልሽኝም ወይ? እንኳለት ሞሽልኝ ተኛሽልኝ ወይ? አንተ ከካም እንቅልፍ ነው። ያንተም እንቅልፍ ነው። እኔው በገዛ አንቺ ያሳይሽው ቤቴን በዛ ትልቅ ነገር ሊቆርጠው አንጀቴን። ትልቅ ነገር የማን ነው? ትልቅ ነገር የኔ ትንሽ ነው። ትልቅ ነገር እኔ በህይወቴ ሰምቼም አይቼም አላውቅም። አባዬ እኔ ስለምን እንደምታወራ አላውቅም። የኔ ትንሽ ነው። ቴንክስ ጋር ተቀበል። ዘልዬ ዘለቃሽ እንደ ድሮ አይደለም ተበላሽቷል ዕቃ። አንተ ግማታ የምን አባ ዕቃ ነው? ምን አባ ነው ያልከው አንተ? እንዴ ወንድሜ መሳሪያ ከመጀመሪያውም እኮ እንዲህ በፍቅር ብናወራ ቀሽት ነበር። መሳሪያ ምናምን አባዬ አላቃቸውም። ከጎዳና ላይ አንስቼ እዚህ የእርዳታ ቪዲዮ ልሰራ ነው ያስገባቸው። አላቃቸው። ኧረ አባዬ ሊገለን ነው። አባዬ አድነን። ዕቃ ያድንህ።
ስኔኪያንስ እኔ እኮ በእናንተ አንገቴ መድፋት ሰለችኝ። አሁንማ ለመድኩት። እኔ አንገቴ ልድፋ ላቀርቅርልሽ መድኃኒዓለም ይድፋ። ራባይ የት ዋላችሁ ባሻ? ግባ ማሙ። በዝጌር ኖር። እንዴት ነው? ምንድን ነው ቤት ውስጥ የጣላችሁት ደግሞ? ምንድን ነው ማሙ? እንካ እስኪ ታውቀዋለህ ይሄን ነገር? ምንድን ነው አንተ? ይሄ ምንድን ነው? እምባሆ ከየት መጣ? ባይ ዘንቦ ነው? ምን አይነት ዘመን ነው? ሴሽ መዝነብ ጀመረ። ዘንቦ እኔም ሌለ ስል ደግሞ ዘንቦ ነው። አባይ ሲክስ በቃ እንዴ ቤቱን በቃ ሻ ቤት አደረኩ አይደለ እንዴ? ማንኛውም ሰው እኮ ሱስ ውስጥ ወዶ አይደለም የሚገባው እናውቃለን። ግን አላ ይሄ መኖሪያ በውጪ ብታረጉ ሱስን ትንሽ በውጪ ቢሆን አላ አይደል ራስን እንደወጣልተ ይችላል። አባይ ትልቅ ሰው ነህ፣ ካንተ አይጠበቅም። እና ማሙ እንዴና ሊዲሾ ተመቻት? ሀገሩ ልትዝናና ባህር ዳር ሄዳለች። ባሻ ባህር ዳር እኮ ቆንጆ ናት እንዴ! የም ባህር ዳር ነው ቆቦ ብቅ ምን ልትሆን ከዚህ ነው እንዴ? ዝልዝል እኮ ነው የሚለው አይደለ እንዴ? ውራጌስ ብትለ ውራጌ ራሱ ቆቦ ውራጌ ምንድን የምንጫት ኧረ እኔ በባህር ዳር ወደ ራያ ቆቦ ምናምን በዛው ለምን ጎብኝት አልመጣም ብዬ እንዴ። ለእኔም እኮ ልልስል በራያ በኩል አይደለ ቆቦ ልልስል ካፌ ላይ ነው የወሰድከው ዳድ ተከካም። ኦማይ ጋድ በእናትህ ማሙ ከዛ ቆንጆ ቅቤ የጠጣ ሽመል ብታመጣልኝ። የምን ሸምለል? ጭራሽ ሸምለል። በዚህ አይነትማ ሴትም ጀምራል። ቦሌ አይቼዋለሁ ባለፈው። እንደውም ሴትም ጀምሯል። እና ምን እግር ጣለ ዛሬ? እኔማ እዚህ ማመልከቻ ላይ እንድፈርምልኝ ነበር። እዚህ ላይ እንድፈርም? እንዴ ምንድን ነው? አረ ምንም የሚጥል በሽታ ስላለብኝ አላ በመሀል ራሴ እንዳልስት ቅድመ ጥንቃቄ እያደረኩ ነው። አባይ ስልቴ ማፈግፈግ የሚጥል በሽታ ከመጀምሩ አሁን እዚህ ታክሲ ውስጥ ነው ያዘኝ ስመጣ። አሁን ታክሲ ነው ያዘ። በጣም ጥሩ። ሁለት ውሾች አደራ፣ ፈጣሪ ነፍሳቸውን እንዳምረው አደራ። ሂትለርን ሰላም በሉልኝ። አተ ጭራሽ ተኝታል እንዴ? ይኸውልህ ወንድሜ አለቃ ከሚከፍል ብር በላይ እኔ እከፍላለሁ። ልቀቅኝ። ዝም በል በእናትህ። አመረሽ እንዲህ ብራዘር ምንድን ነው? ያማን ልጅ እንደሆነ አታውቅም። የፈለግከውን ብር በ3 ደቂቃ ውስጥ የኔ አባት ይልክልሃል። አንተ ከእሱ አትማረም እንዴ? ምንድን ነው የምትፈጥነው? አረ ብራዘር ምንድን ነው? እሺ ቆይ ምንድን ነው የምፈልገው? የሚወዱት ልጅ ባይኔ ነው መመልከት። ምንድን ነው አታ አይነሳም? አረ እስኪ ደግመህ ደውልለት እንዴ። ሄሎ ምንድን ነው? ልጆችን አግቻችኋለሁ። ብራዘር ገና አንድ ፍሬ እምቡጥ እኮ ነኝ። የምን ልጅ ነው? ልጅ የለኝም። ተሳስተሃል። ኧረ አባዬ ምንድን ነው አባዬ? ምንድን ነው? እሺ ወይ በ3 ሰዓት ውስጥ 500 ሺህ ካላስገባ በልጆቹ ላይ ፈርድ አለ። ኧረ ጣጣ የለውም። እኔ ጀለሳቸውን ልጨምርልና 7 ፍሬ ይላክልኝ 700 ብር። ኧረ ብራዘር ገጀሮን ደብቀው። ኧረ ዝም በል ሌባ። ጭራሽ ሙርት ይዛለህ እንዴ? በ3 ሰዓት ውስጥ 500 ሺህ ብር ካላስገባ የልጆችን ቂጥ እዘለዝልልሃለሁ። እሺ ለምን ቂጥ ማለት አስፈለገ? ለምን የብልግና ነገር የምታስተምረኝ? አረ መቀመጫ አትልም እንዴ? አንዴ ወንድሜ አንዴ የሆነ ነገር ልምከርህ የኔ ጌታ። ምንድነው? ይኸውልህ ስትወጋቸው ማለት ነው ጓንት አድርገው ውጋቸው። እሺ ብዙ በሽታ ስላለባቸው ያስተላልፉባል። ብራዘር አይዞ በቃ ውጋቸው። በቃ አባታችሁ ፈርዶባችሁ። አረ ብራዘር ምንድነው? ብራዘር አረ እባክህ። አረ እባክህ